ነገር አታውሪ። የሰራሽውን ስህተት በሰዎች ደባብቀሽ ከእውነቱ አታምልጭ። እውነቱን ተጋፈጭ። ምን ይቀርብሻል? ቆይ ከባርኮት ጋር ግን ሰምት ሄዱት። ልብሴ እንድቀይር ነው የነገረኝ። ቦታው የት እንደሆነ አላውቅም። እሰይ ባርኮቴ ጥሩ ስራ ነው የሰራ። እዛው ከሱ ጋር ሆነሽ ከወንድሜ ላይ አይንሽን ታነሽልኛለሽ። እኔንም ሌላ ነገር ከማድረግ ገላገለኝ። ማለት አልገባኝም። ማለትማ ባርኮት አንቺ ወሰደልን ማለት ወንድሜ ከአንቺ ጋር ሆነ። ዴቭ ከኔ ጋር ቢሆን ምንድን ነው ችግሩ? ሊዱ የምርሽን ነው? ወንድሜ ከማንም ሴት ጋር ፍቅር ሲይዘው ቆሜ ያላይም። እሺ ከምድረ ገጽ ነበር ማጣፋሽ። አስመልከት ነው ሁሉ ምን አድርጌ ነው? አንቺ እኮ ስሰድብሽ፣ ስገፋሽ፣ ከቤት ሳስወጣሽ እስከ ዛሬ ያልተለየሽኝ አብረሽኝ ያለሽ ሰው ነሽ። ይህ እኮ ላንቺ ሲያንስብሽ ነው እንጂ አይብዛብሽ። በጣም ነው የማመሰግነው። ደግሞ ምን እንዲያደርግ ነው እዚህ አደይን ይዞት ይመጣ? ወይኔ ኪንጉ ተበላሽ። ጭራሽ ጆን እየሰማት እኮ ያፈቀርኳት ማፍቀሬን ማታውቀው ያልኩሽ ልጅ አንቺ ነሽ አደይ። ሁሌም የሚሰማኝ ስሜት ልነግርሽ ስሞክር ወንድሜ ነህ እያልሽ ትቀድሚኛለሽ። ምን መሰለሽ አደይ፣ አንቺ እዚህ ከመጣሽ ጊዜ ጀምሮ ለአንቺ የተለየ ስሜት ነው ያለኝ። አፈቅርሻለሁ። ምን አልኩት? አዎ ዛሬም እነግርሻለሁ ብዬ ከራሴ ጋር ስታገል ቆይቼ ነው እንደምንም ራሴን አደፋፍሬ ነገርኩሽ። ባርኮት አንተ እኮ ወንድሜ ነህ። ታዲያ እንደዚህ እያልሽ ስሜቴን አትግጪው። እኔ እኮ ከወንድምነት ባለፈ ነው የማፈቅርሽ። ይህንን ልብ የምታዳምጪው ልቤ እኮ ከአንቺ ጋር ሲሆን ልብ ምት ይቀየራል። ባርኮት እኔ እኮ አደይ ነኝ። እንዴት እንደዚህ አይነት ነገር ታስባለህ? ያ ሁሉ ነገር ውሸት ነበር ማለት ነው? ምንም ነገር እኮ ውሸት አልነበረም አደይ። ከልብ ያፈቅርሻለሁ። እኔ ይህንን ማመን አልችልም። እኔ እኮ እንደ ወንድሜ ነው የማየው ባርኮት። እንደዛ እንደ ወንድሜ እያየው አንተ እኔን ታፈቅረኛለህ? እንደዛ ነው የምትለኝ? አዎ አደይ መኝ ከማንም በላይ ደስተኛ አድርጌ ነው የማኖርሽ። ብቻ አንቺ ፍቃድሽን ስጪ። ባርኮት በጣም ነው ያዘንኩብህ። እኔ ይህንን ካንተ አልጠብቅም። እኔ እኮ ወንድሜ ነህ ብዬ ነበር ችግሬን ሁሉ አምጥቼ የዘረገፍኩልህ። የምትረዳኝ የምታስብልኝ ስለመሰለኝ ነው እንጂ እንደዚህ አጉል ነገር ታስባለህ ብዬ አስቤ አላውቅም ነበር። ይኸውልሽ አደይ፣ በቃ ባርኮት፣ እኔ እንደ ማንኛውም የቤት ሰራተኛ ሰርቼ ቤተሰቤን ለመርዳት ነው የመጣሁት እንጂ ሌላ ፍላጎት ኖሮኝ አይደለም። እሺ አደይ ተረጋጊ። ሆነሻል። እናወራበትና ውሳኔሽን አሳውቂ። ምንም የምወስነው ነገር የለም። እኔ ይህንን ካንተ አልጠብቅም። በጣም ነው ያዘንኩብህ ባርኮት። ስለነበረ ጊዜ አመሰግናለሁ። አንቺ የት ሄደሽ ነበር? ከባርኮት ጋር ነበርኩኝ። እኔ ሳታስፈቅጂ ወዴት አባሽ ነው የምትሄጂው? ከእሱ ጋር ስለነበርኩኝ አንቺ ማስፈቀድ አይጠበቅብኝም። ቆይ ማን ነው እንደዚህ ጥግብ ያደረገሽ? እባክሽ ነይ እስኪ ወደዚህ። አንቺ ድሃ፣ ቆይ ለምንድን ነው እንደ ድህነትሽ የማትኖሪው? ሰሚኛለሽ ፍቅር፣ ከዚህ በኋላ የወንድምሽ ፍቅረኛ ሆኛለሁ። አንድ ነገር እናገርሻለሁ ብታይ አንቅሻለሁ። እሺ ማለትማ ከዚህ በኋላ የባርኮት ፍቅረኛ ሆኛለሁ። እኔም ከአንቺ እኩል የዚህ ቤት ላይ የመወሰን መብት አለኝ። እሺ አደይ፣ ዴቭ፣ አሁን ስላልሽው ነገር ልታስረጅኝ ትችያለሽ? ማለቴ ከባርኮት ጋር እየቀለዳችሁ አይደለም አይደል? ዴቭ በጣም ይቅርታ፣ ባርኮት ፍቅረኛ ይሆናል። ፍቅር ማለት አደይ፣ እየቀለድሽ አይደለም አይደል? ይኸውልሽ ምንም የማይመስል ነገር አታውሪ። የእኔ ወንድም መቼም ከአንቺ ጋር ፍቅር ሊጀምር አይችልም። እሱን ራሱ ይመጣ ጠይቅ፣ እሱ ይመልስልሻል። መጨረሻም አደይን እንደሚወዳት እንደሚያፈቅራት ባርኮቴ ገለጸላት። እንዲሁም ደግሞ በዴቭ ፊት እንደምታፈቅረው ወይንም ደግሞ አደይ የባርኮቴ ፍቅረኛ እንደሆነች ለፍቅርና ለዴቭ ነገረቻቸው። ሰላም ጤና ይስጥልኝ ቻናሌ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ አደይ ሰራተኛዋ ተከታታይ ድራማ እጅግ በጣም ማለት ነው ብዙ ነገሮች ተከስተዋል ማለት ነው። ፍቅርም እንግዲህ መታ ድጋሚ እንግዲህ ስህተት ልትሰራ አስባለች ማለት ነው። ግን ደስ ከሚለው
ደስ ከሚለው ነገር ሲጀምርላችሁ ማለት ነው ቤተሰብ የእውነት ነው የምላችሁ። ባርኮቴ እንግዲህ ስጦታ ገዝቶላት ልብስ ገዝቶላት አብረን እንድንወጣ እፈልጋለሁ በማለት እንግዲህ ባርኮቴ አደይን አናግሯት ነበረ ማለት ነው። እጅግ በጣም ባመጣላት ስጦታም የሚያምር ቀሚስ ገዝቶላታል። እሱን ለብሳም አብረው ወጥተው ነበር ማለት ነው። እንግዲህ ቁጭ ብለው እያለ የነገራት ነገር እንደሚወዳት እንደሚያፈቅራት ነግሯታል ማለት ነው። ስለዚህ ያው ግን በወቅቱ መልሷን ለሱ የመለሰችው እንዴት በዚህ ልክ አንተ እንደዚህ ታስባለህ? እኔ እኮ እንደ ወንድሜ ነበር የማይህ በማለት እንግዲህ አደይ መልሳ ነበር። ግን ደግሞ እኔ ከወንድም በላይ ነኝ፣ በቃ ከዚያም በላይ እስከዛሬ ሳረጋቸው የነበርኩት ነገር ሁሉ ውሸት አይደሉም። ስለዚህ ትክክለኛ እኔ ካየሁሽ ቀን ጀምሮ ለአንቺ የተለየ ስሜት አለኝ፣ እወድሻለሁ፣ አፈቅርሻለሁኝ። እስከ ዛሬ የምወዳት ሴት አለች የምላት ለትዳርም የምመኛት አንቺ ራስሽ አደይ ነሽ እና እወድሻለሁ፣ አፈቅርሻለሁኝ፣ መልስሽን እጠብቃለሁ በማለት እንግዲህ ጠይቋት ነበረ። እሷ ግን እንዴት ብላ በጣም ተናዳ ያው ሄዳለች ማለት ነው። ግን ደግሞ ወደ ቤት ስትመለስ ፍቅር እሳት ጎርሳ እሳት ለብሳ ጠብቃት ነበረ ማለት ነው። እኔ ያው ባርኮቴ ስለጠየቃትና ስለነገራት እጅግ በጣም ደስ ብሎኛል። ለምንድን ነው የማይነግራት? ለምንድን ነው የማያፈርጠው እያልኩ ነበር። ዛሬ አፈርጦታል ማለት ነው። ስለዚህ ፍቅር እንግዲህ ለምንድን ነው የት ነበርሽ በማለት እንግዲህ አደይን ጠይቃት ነበረ እና ከባርኮቴ ጋር ስለሆንኩኝ አንቺ መጠየቃችም በማለት እንግዲህ መልሳለታለች። አንቺ ደሃ ብላ ደግሞ ሰድባት ነበረ አደይ። አንቺ ደሃ ብሎ ወይንም ደግሞ ቤተሰቦቿን የሚሰድብባት ሰው እጅግ በጣም ነው የሚያናድዳት። ብዙ ነገሮች ትችላለች፣ እንደዚህ አይነት ነገሮች ግን አትችልም ማለት ነው። ስለዚህ የት ነሽ፣ የት ወጣሽ፣ የት ገባሽ ማለት አችም። አሁን እኔ የባርኮቴ የወንድምሽ ፍቅረኛ ነኝ። ስለዚህ አንቺ እኔን ማዘዝ አቺም በማለት እንግዲህ ተናግራታለች። ይህን ነገር ስትናገር ደግሞ ከኋላዋ ዴቭ መቶ ሰምቷል ማለት ነው። የሰማሁት ነገር እውነት ነው ወይ አደይ ንገሪኝ በማለት እንግዲህ እሱም ዴቭም ጠይቋት ነበረ። ዴቭ እውነት አዝናለሁኝ። ስለዚህ እኔ ከዚህ በኋላ የባርኮቴ ፍቅረኛ ነኝ በማለት እንግዲህ በግልጽ ተናግራለች ማለት ነው። እኔ ደስ ብሎኛል። እኔ ከባርኮቴ ጋር ስትሆን ነው ደስ የሚለኝ። ዴቭም ይወዳታል፣ ያፈቅራታል። ግን ለምን እንደሆነ ባላቅም ባርኮቴ ነው። ግን እውነት ለመናገር ባርኮቴ ወንድሟ ይሆናል ብዬ አስባለሁ። ማለት እናቱ ስታወራ እንደዛ ይመስለኛል። ግን ደግሞ እህቱ እንደሆነች ባርኮቴ አያቅም። አደይ ግን የምታውቅ ትመስለኛለች፣ አላቅም ማለት ነው። እና ግን ግምቴና ያስቀመጥኩት ውድ ቤተሰቦቼ በዛሬው ቪዲዮ ግን እጅግ በጣም ደስ ብሎኛል ማለት ነው። ለባርኮቴ ምሽት ስላለችው ደስ ብሎኛል። ብዙዎቹ ከዲብ ጋር ብትሆን እኮ ደስ የሚላል። ዲብ በጣም ያፈቅራታል፣ ሁለታቸውም ያፈቅሯታል። ስለዚህ ያው እንግዲህ እሷ የፈለገችውን የወደደችውን ተቀብላለች ማለት ነው። ውድ ቤተሰቦቼ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።